ስርጭታችን እንደቀጠለ ነው። ወቅታዊ ዘገባዎችን ነው የምንመለከት። ትናንት እንግዲህ በዲሞናና በአራድ ከተሞች በቀጥታ ጥቃት ደርሷል። በሚሳኤል በመኖሪያ ሰፈሮች ነው በቀጥታ ጉዳት የደረሰውና እንዴት ይታያል? ሰጠኝ ካንተን ጀምር። ጥሩ እንግዲህ ወደዛ ከማለፋችን በፊት ዛሬም አሁን እንግዲህ ስቱዲዮ ከመግባታችን በፊት በማዕከላዊ የሀገሪቱ ክፍል ወደዛ አካባቢ ከኢራን በተተኮሰ ሚሳኤል ወደ 15 ሰዎች እንደቆሰሉ ነው እየተገለጸ ያለው። እንግዲህ ያው የጦርነቱ 23 ቀናትን አስቆጥሯል ወይም ደግሞ አራተኛ ሳምንቱን ይዟል ማለት ነው። የአንበሳው አገሳ ወይም ታላቁ ኢፑክ ፍሪ ብለው የሚጠሩት አሜሪካውያን በራሳቸው የሰየሙት፣ በእኛ ደግሞ የአንበሳው አገሳ ዘመቻ አራተኛ ሳምንቱን ይዟል። ጦርነቱ ተባብሷል። እስራኤልና አሜሪካ በተጠናከረ ሁኔታ እርምጃ እየወሰዱ ይገኛሉ። ኢራንና ሄዝቦላም ወደ እስራኤል ሚሳይሎችን፣ ድሮኖችንና ሮኬቶችን እየተኮሱ ነው። ዛሬ ጠዋት ከሊባኖስ የተተኮሰ ሮኬት በገሊላ አካባቢ እንግዲህ ምሽጋባም በተባለው ሰፈር መኪና ላይ ወድቆ የ61 ዓመቱ ኦፌር ሞስኮቪች ህይወቱ አልፏል በሚያሳዝን ሁኔታ። ዛሬ እንግዲህ ከኢራን ወደ መካከለኛው ሀገራችን ክፍልም ቅድም እንደገለጽ ነው ወደ ቴልአቪቭ እና ፔታቲክቫ አካባቢ ባሉ ቦታዎች ሚሳኤል ወድቆ ወደ 15 ሰዎች እንደቆሰሉ በተለያየ ደረጃና አንድ ሰው በተለይ ከባድ እንደሆነ ማዳ የተባለው የመጀመሪያ እርዳታ የሚሰጠው ድርጅት አስታውቋል። ያለው ሁኔታ እንግዲህ ጦርነቱ እንደቀጠለ ነው። ኢራን ከጠዋት አንስቶ እንግዲህ ኢራን ወደ እስራኤል 6 ጊዜ የሚሆን ሚሳኤሎችን መተኮሷን የሚያመላክቱ ዘገባዎች እየመጡ ነው። እስካሁን እንግዲህ ከ400 በላይ የባሊስቲክ ሚሳኤሎችን ኢራን ወደ እስራኤል ተኩሳለች። 92 ከመቶ የሚሆኑት በአየር መቃወሚያ ተመተው ከሽፈዋል። ኢራናውያን ከቅርብ ቀናት ወዲህ እንግዲህ በየቀኑ ከ10 እስከ 15 ሚሳኤሎችን ወደ እስራኤል እየተኮሱ እንደሆነ መከላከያ ሰራዊቱ አስታውቋል። ትላንት ወደ አራድ እና ዲሞና ከተሞችም እንግዲህ ተኩሰዋል። ትላንት ወዲያም ካዳር የተሰኙ ሚሳኤሎችን ነው የተኮሱት። ከ80 በላይ ሰዎች በአራድ ከተማ የቆሰሉበት ሁኔታ፣ 39 የሚሆኑ ደግሞ ወደ በዲሞና ከተማ የቆሰሉበትን ሁኔታ ሰምተናል። በአራድ 10 የሚሆኑ ሰዎች በከባድ ሁኔታ የተጎዱ ናቸው። ጠቅላይ ሚኒስትር ናታንያሁ በአራድ ሚሳኤል የወደቀበትን ቦታ ዛሬ ጎብኝተዋል። በአጠቃላይ በ3 ቀናት ውስጥ በዚህ በደቡብ እስራኤል ወደ 126 ሰዎች ቆስለዋል። ሚሳኤሉን መትቶ ለመጣል እንግዲህ 2 ጊዜ ሙከራ ተደርጎ ነበር በአራድ ከተማና ዲሞና። ሚሳኤሉ 450 ኪሎ ግራምን የሚመዝን ነው ተብሏል። በአየር መቃወሚያ ዘንድ የቴክኒክ ችግር ወይም የሰው ስህተት እንዳልነበረ መከላከያ ሰራዊቱ አስታውቋል። ሁኔታውም የበለጠ እንግዲህ እየተጣራ ያለበት ሁኔታ አለ። በሚሳኤል ጉዳት በደረሰባቸው ወደ 500 የሚሆኑ ሰዎች በዛ አካባቢ የሚኖሩ በህንፃዎች በፈራረሱት ወደ ሌላ ቦታ እንዲወሰዱ ተደርጓል። ጦርነቱ እንግዲህ እየቀጠለበት ሁኔታ በጣም አንዳንዴ እንደዚህ ይጠናከራል ወይ ብለን ማናስብበት ደረጃ ነው ያለው። ወርቅነሽ ሻያው እንግዲህ ጋው በአራድና በዲሞና የደረሰው ጉዳት ጦርነቱ ከጀመረ እስካሁን በዚህ ሁኔታ ሚሳኤሎች ጥቃት ሲያደርሱ አልታየም። ያው ይከሽፉ ነበር። ትናንት ግን ምክንያቱ እስካሁን አልታወቀም በግልጽ ለምን ሊከሽፍ እንዳልቻሉ። ምክንያቶች ከዚህ በፊት ተኮስ የነበረው አይነት ሚሳኤል እንደሆነ ነው የሚነገረው፣ የተለየ እንዳልሆነ። ግን ይህን ያህል ጥቃት ደርሷልና አንተስ እንዴት ታየዋለህ ሻያው? ይሄ ነው በጣም እየተነሳ ያለው። በአብዛኛው የሚወነጨፉ የረዥም ርቀት ተምዘግዛጊ ሚሳኤሎች በአየር ላይ ከመውደቃቸው በፊት የሚሳኤል ጸረ ሚሳኤል ሮኬት ያመክኗቸው ነበረ እና በትናንት ቅዳሜ ግን በደቡብ ክፍል በሁለቱ ከተሞች በአራድ እና በዲሞና የወደቁት በቀጥታ ነው እንግዲህ ነዋሪ መኖሪያ ቤቶች ላይ ነው የወደቁትና ለምን አልከሸፉም? በአየር ላይ እንዳሉ ለምን አልወደቁም? ለምን አልተጠለፉም? የሚለው ብዙ ጥያቄ እየተነሳ ስለሆነ የመከላከያ ሰራዊት ይህን ሁኔታ ጠለቅ ብሎ እየመረመረ ነው የሚገኘው። እናም ይህን ስህተት እንደገና ከስህተት ለመማር መከላከያ ሰራዊቱ ከፍተኛ እንቅስቃሴ እያደረገ ነው የሚገኘውና ወርቅነሽ በእውነትም በትናንት የረዥም ርቀት ተምዘግዛጊ ሚሳኤሎች በሁለቱ ከተሞች መኖሪያ ሰፈሮች ላይ መውደቃቸው
ምንድነው? ብዙ ሰዎች ቆስለዋል። ግን በአብዛኛው ከሞት የተረፉት ከእግዚአብሔር እርዳታ አስቀድመው ማስጠንቀቂያ በሚጮህበት ጊዜ አስቀድመው መጠለያ ሚቅላጥ መከላከያ የገቡ ሰዎች ሕይወታቸውን አትርፈዋል። ከዚህ ሁላችን መማር ሕይወታችን መጠበቅ የምንችለው ምንም በእነዚህ ከተሞች ብቻ ሳይሆን በሌሎችም በርሾን ለጽዮን በረሆቦት እንደዚህም በቀጥታ ሚሳኤሎች ባይወድቁም በአየር ላይ ሲመክኑ ብረታቸው በጥሽጣሻቸው ወድቀው ጉዳት በንብረት ላይ ጉዳት አድርሰዋል። በዛን ሰዓት ግን ከመከላከያ ማማድ ወይም የመከላከያ ክፍል የገቡ ሰዎች ግን ሕይወታቸውን አትርፈዋል ነው የምስክር ቃላቸውን እየሰጡ ያሉት። እንግዲህ እንግዲህ በእርግጥ ይነገራል ልክ ነህ አንተ እንዳልከው። ግን ሁሉም ህንጻዎች ደግሞ መከላከያ ያላቸው አልነበሩም። በሁለቱም ከተሞች ያየ ነው ህንጻዎች ቆየት ያሉ እንደሆነና መከላከያ እንደሌላቸው ነው። ብዙ ምክንያቶች አሉ። ለማንኛውም ለችግሩ ሲጀምር አልከሸፈም። በዚህ ላይ ደግሞ 100% የአየር መቃወሚያዎችም 100% የሚባል ነገር የለም በየትም ዓለም በየትም ሀገር እንደ 92 ከመቶ ነው እስካሁን። ስለዚህ እንዲህ አይነት ነገሮች ይከሰታሉ። ሚቅላጥ ውስጥ መሬት ውስጥ አሮጌ ቤቶች እንዳሉ ትክክል። ግን የአይን ምስክራቸው ለመገናኛ ብዙሃን ለጋዜጠኞች ከስፍራው ከአራድና ከዲሞና ለጋዜጠኞች የተናገሩት ምንድን ነው? ምድር ውስጥ ባለ ሚቅላጥ የገቡ ሰዎች ህይወታችን አድነናል ይላሉ። ቤት ውስጥ የላቸው ብሏል። እንደው የዚህ አይነት አጋጣሚ ለብዙ ላይ ኖሮ ይችላል ነው እንጂ በብዙ ህንጻዎች ልክ ነህ መጠለያ ክፍል የገቡ እንደተረፉ ተናግረዋል በይፋ። ከዚህ ጋር ተያይዞ እንግዲህ ኢራንና ሂዝቦላ ሁለቱም በጋራ በመሆን ያለ ሰው አውሮፕላኖች ሚሳይሎችን ወደ እስራኤል በተከታታይ እያስወነጨፉ እየተኮሱ ይገኛልና ከመጀመሪያው ሀሳብ ጋር የተያያዘ ነው። በእስራኤል በኩል እንዴት ነው እየተቋቋመች ያለው? እንግዲህ 92% ማክሸፍ መከላከል መቻል ትልቅ ነው፣ በጣም ትልቅ ስኬት ነው ማለት ይቻላል። እና እንዴት ነው ኢሻያው ካንተ ጋር እንቆይ፣ እስራኤል የመቋቋም ሁኔታ እንዴት ይታያል? አዎ እንግዲህ ጦርነቱም የአንበሳው አገሳም የተሰኘው ጦር ዘመቻ ከጀመረ ቀደም ሲል እንደገለጻችሁት እንሆ ዛሬ 23 ቀናትን አስቆጥሯል። በዚህ ላይ የአየር መከላከያ በብዙዎችና በአየር ላይ እንዳሉ አውድሟቸዋል። በእውነትም እስካሁን ድረስ ግን አሁን በጣም በጠናከረ ሁኔታ እንዲያው በቀጥታ ሁለቱ ጠላቶች ኢራንና ሂዝቡላ በትናንት በቅዳሜ በብዛት ወነጨፉና ወደ እስራኤል ግዛት ቢያንስ የተለያዩ ቦታዎች ላይ 200 ሰዎች እስራኤላውያን ቆስለዋል። ይህንን ምላሽ ለመስጠት ደግሞ የመከላከያ ሰራዊታችን ደግሞ በደቡብ ሊባኖስ ውስጥ የሂዝቦላ ሽብር ፈጣሪ ድርጅት ለመደምሰስ ከፍተኛ የሆነ የማጥቃት እርምጃ እየወሰደ ነው የሚገኘው። በዛች በሊባኖስ ውስጥ እና ከሌሎችም በሰሜናዊ በምስራቃዊ ሊባኖስ ከሶሪያ ወደ ኢራን መገናኛ ጎዳናዎች አሉት እና ያንን አካባቢ ድልድዮችም ሳይቀር እንዲደመስስ ጥሪ እየተላለፈለት ነው። ለእስራኤል መከላከያ ሰራዊት እንደ ልቡ ታጣቂዎቹ የሂዝቦላ ሽብር ፈጣሪ እንዳይንቀሳቀሱ ለማድረግ እና እነሱን ለመደምሰስ የመከላከያ ሰራዊታችን መጠነ ሰፊ የሆነ የማጥቃት እርምጃ እየወሰደ ነው ያለ። በእነዚህ ጦርነት ቀናት ህዝቡም በእርግጥ የህይወት መስዋዕትነት እየከፈል ነው፣ ይቆስላሉ ዜጎቻችን። ግን ህዝቡ እየተቋቋሙ ነው ያለ ማለት ይቻላል። የአየር ኃይላችን በሊባኖስ በኩል በኢራን ምድር ላይ ከባድ የማጥቃት እርምጃ እየወሰዱ በመደብደብ ላይ ነው የሚገኙ የአየር ኃይላችን። በዚህ በቃ ሳይሆን ደግሞ አሜሪካ ጦርም ቢሆን ከፍተኛ መጠነ ሰፊ የሆነ የማጥቃት እርምጃ እየወሰዱ ነው የሚገኙት። ወርቅነሽ ሰጠኝ የሚጨምረው ሀሳብ እዚህ የእስራኤል የመከላከል አቅም ይታያል። የመከላከል አቅም በመሰረቱ ያው ማጥቃትም እንደ መከላከል ይቆጠራል። አስቀድሞ እርምጃ መውሰዱና ሻያዋውን እንደገለጸው በሊባኖስም እርምጃ እየተወሰደ ነው፣ በኢራን ላይም እርምጃ እየተወሰደ ነው። በሊባኖስ በተለይ የሊታኒ ወንዝ የሚባለው ላይ ያሉ ድልድዮች
የእስራኤል መከላከያ ሰራዊት እርምጃ እንዲወስድባቸው የመከላከያ ሰራዊት እስራኤል ካጽ የገለጹበትን ሁኔታ ሰምተናል። ጠቅላይ ሚኒስትሩ ጋር ሆነው ውሳኔ ላይ እንደደረሱ አስታውቀዋል። ምክንያቱም የሂዝቦላ ድርጅት አሸባሪዎች ታጣቂዎች የሚንቀሳቀሱበትን መንገድ ለመዝጋት የታሰበ እንደሆነ ነው። ትልቅ እርምጃ ነው። እንግዲህ ውጤት ያመጣል ተብሎ ይታሰባል። በኢራንም በኩል በጣም እርምጃ እየተወሰደ ነው። በአሜሪካም በእስራኤልም በኩል ለምንድነው አሁን ኢራናውያን ወደ ደቡብ ወደ ዲሞናና አራድ ከተሞች ትኩረት ያደረጉት ሲባል ናትናዝ የተባለው የኒውክለር ማብለያ ተቋም እርምጃ ተወስዶበታል እና ለዛ መልስ ዲሞና ላይ የእስራኤል የኒውክለር ተቋም አለ ተብሎ ይገመታል። በዚህ ላይ ያው ብዙ መግለጫ አይሰጥም። እሱ ቦታዎችን ማመላከት ሊሆን ስለሚችል ሰጠኝ። ያው ብዙ ልክ ነህ። በደቡብ እስራኤል አካባቢ ያለውን እንግዲህ ተቋም ይታወቃል። የሚያውቀው ነገር ለእነሱ ለመንገር ሳይሆን የሚገመተውን ነገር ነው። እስራኤልም አለኝ ብላ ያስታወቀችበት ነገር የለም። ግን እነሱ እንደሚገምቱት በይፋ አይታወቅም መኖሩ። እነሱ እንደሚገምቱት እዛ አካባቢ ያለ በሚል እሳቤ ነው እርምጃ እየወሰዱ ያለውና ዓለም ላይ እየቀረበ ያለው መረጃ ስለሆነ ትላልቅ እስራኤል መገናኛ አውታሮችም እንዳልከው ብለህ በደፈናው ነው እንጂ እዚህ አካባቢ ለእንደዚህ አይነት ቦታ ቅርብ እንዲህ አለ የሚባለው ነገር ብዙ ጊዜ እንደውም እንተቻለን ጋዜጠኞች ትንሽ እየተባለና ትችቱ ስለቀረበ አይደለም የእነሱ እሳቤ ነው። እነሱ እንደዚህ ያለ ብለው ስለሚያስቡ እንዲካደረግንማ ብለው ስለሚያስቡ ነው። እዛ አካባቢ እስራኤል እስካሁንም የኒውክሌር ተቋም አለኝ ብላ አስታውቃ አታውቅም። እነሱ ግን እንደሚያስቡት እንደዛ እያሉ ይተኩሳሉ። ግን ምንም በሚባለው ቦታም ያደረሱት ነገር እንደሌለ ነው የሚነገር። ሌላው እንግዲህ የመከላከል አቅሙ ኪፓት ባርዜል አለ። የአጭር ርቀት ሮኬቶችን አዳፍኔዎችን የሚከላከል አለ። ኦሬታን የተባለው በዚህ ዓመት ለስራ የገባው መከላከያ አለ፣ በሌዘር የሚሰራው ማለት ነው። ሌላ ኬላ ዳቪድ የተባለው ወይም ደግሞ የዳዊት ወንጭፍ የተባለውም እስከ 300 ኪሎ ሜትር የሚወነጨፉ ሚሳይሎችን የሚከላከልም አለ። ሄጽ 2 የባሊስቲክ ሚሳይሎችን ይከላከላል። ሄጽ 3 ደግሞ ከዚህ ከሄጽ 2 ጋር አንድ አይነት የሆኑና የተሻሻሉ ናቸው። የአሜሪካው ታአድም አለ። በዚህና በአየር ኃይሉም በባህር ኃይሉም የመከላከል አቅሙ ከፍተኛ ነው። ቅድም እንደተገለጸው 92 ከመቶ የሚሆነውን እያስቀሩ ነው። ቀላል አይደለም ያለንበት። በጣም የሚመሰገን ነው። ከብዙ ሀገራት አንጻር ሲታይ እስራኤል እዚህ ትመሰገናለች። እንዳልከው አብዛኛው ደግሞ የራሷ ስራ ውጤት ነው። አሁን ብዙ የመከላከያ ስርዓቱ እስራኤል ቴክኖሎጂ ነው። አንም ሀገር በዚህ ሁኔታ ይከላከላል ተብሎ አይታሰብም። 400 ሚሳኤል እንደው ሂዝቦላ ድርጅት የሚተኩሳቸውን ድሮኖችን ሮኬቶችን ሳጠቃልል 400 ያክል ባሊስቲክ ሚሳይሎችን እንደዚህ የሚፈነጣጠሩ መከላከል ማለት 92 ከመቶ በጣም የሚደነቅ ነው። በእንዲህ እንዳለ ወርቅነሽ በዚህ ርዕሰ ጉዳይ በጦር መሳሪያ ብዙ የሚነሳ በማህበራዊ ሚዲያም የኢራን ደጋፊዎቹ የኢራን ሕዝብ ከ92 ሚሊዮን በላይ የሆነ ሕዝብ በብቃት በቂ ከእስራኤል የበለጠ ጦር መሳሪያ እንዳለው ይናገራሉ። ይሄ እንግዲህ ሌላ ነው። እንግዲህ ወታደራዊ ትጥቅ ውጊያ ወሳኝነቱ የሕዝብ ብዛት ወይም የወታደራዊ የሰራዊቱ ብዛት አይደለም የሚታየው፣ ስትራቴጂካዊ አንድ ወታደር ስንቶችን መደምሰስ አቅም ያለው በዘመናዊ የቴክኖሎጂ ጦር መሳሪያ በመጠቀም የእስራኤል መከላከያ ሰራዊትም ጥሩ እርምጃ እንደሚወስድና አሸናፊ የበላይነትን በመካከለኛው ምስራቅ ያሉትን ሀገሮች የአየር ቦምብ ጣይ አውሮፕላኖችም በእስራኤል ቁጥጥር ስር ነው ያለው የአየር ክልሉ አይደለም። እንግዲህ ልክ ነህ። ያለው ተጨባጭ ሁኔታ ይሄን ነው የሚያሳየው። ምናልባት ሰዓታችን እያየን እንሄድ ጥያቄዎች ስላሉን የጦር መሳሪያ የኢራንን የጦር መሳሪያ የሚመለከት ጥያቄም አለን፣ እዛ ላይ እናነሳዋለን። ፕሬዚዳንት ዶናልድ ትራምፕ እንግዲህ በኢራን የዘጋችው ሆርሙዝ የተባለው የንግድ መርከቦች መተላለፊያ መስመር ካልከፈተች በ48 ሰዓታት ውስጥ የኢራን የኃይል ምንጮች ይወድማሉ በማለት ዝተዋልና እንዴት ነው ነገር ጦርነቱ ይባባስ ሲሆን የተለየ ነገር ይፈጠር ይሆን? ሰጠኝ አሁን ትራምፕ በዚህ የሆርሙዝ የባህር ወሽመጥ ዙሪያ ሁለት አይነት ሀሳብ አላቸው ማለት ይቻላል። በአንድ በኩል የዛ አካባቢው ሀገራት ነዳጅ የሚሸጡ ሀገራት ወይም ነዳጅ የሚገዙ ሀገራት ተባብረው ያንን አካባቢ እንዲያስከፍቱ የጠየቁበት ሁኔታ አለ። ትብብር ባለማግኘታቸው የራሳችሁ ጉዳይም የሚል
ሀሳብ ያላቸው፣ በሌላ በኩል ደግሞ ዞሮ ዞሮ አሜሪካንም የሚጎዳ የሚሆኑን ሲያዩ ያው እርምጃ እንወስዳለን በኢራን የነዳጅ ሀብት የተለያዩ እዛ አካባቢ የሚገኙ ጥቅሞችን እንጎዳለን ብለው ያሉበት ሁኔታ አለ። ኢራናውያን ደግሞ አሁን ከጠላቶቻችን ውጭ የሚሉት ያው እንደ እስራኤል፣ አሜሪካና የተለያዩ ሀገራት ውጭ የሌሎች ሀገራት ማለፍ ይችላሉ ያሉበት ሁኔታ አለ። ፈርተው ነው ወይስ ሌላ ለራሳቸው ጥቅም ነው የሚለው የሚታይ ነገር ነው እና ይሄ ሆርሙዝ የንግድ መርከብ እንደሚገመተው ወደ 20 ሚሊዮን በርሜል ነዳጅ ዘይት ወይም ደግሞ ድፍድፍ ነዳጁ ለገበያ የሚቀርብበት አካባቢ እንደሆነ ነው። ይሄ ተዘግቶ ከቆየ የነዳጅ ዋጋን በከፍተኛ ሁኔታ የሚያንር የሚጨምር ነው። ወደ 118 120 ዶላር ድረስ የሚያደርስ ነው። 60 የነበረውን $60 አካባቢ የነበረውና በዓለም ኢኮኖሚ ላይ ከፍተኛ ነገር ከፍተኛ ልዩነት የሚያመጣ ነገር ነው እና ከነዳጅ ጋር ተያይዘው የሚሰሩ ነገሮችም አሉ። ተፈጥሮ ጋዝም ያልፍበታል ይባላል። የአፈር ማዳበሪያ የሚሰራበትም ሁኔታ የሚያልፍበት ነው እና ገበሬዎች ላይ ብዙ ችግር ይደርሳል። ወሳኝ ነው በጣም። እንደገናም ደግሞ በባህሪንና በኢራን ትብብር የተሰሩ የውሃ ማዕከላት አሉ። በዛ አካባቢ ጦርነቱ በመኖሩ በሚሊዮኖች የሚቆጠሩ ሰዎች የውሃ አቅርቦት እጥረት እየገጠማቸው እንደሆነ፣ ጦርነቱ በአጭር ጊዜ ካልተቋጨ በኢኮኖሚ የሚያደርሰው ከፍተኛ ጫና እንደሆነ እየተነገረ ነው ያለው። እንግዲህ ትራምፕ ይህንን አካባቢ እንዲከፈት ያስፈራሩበት ሁኔታ ምን ያክል ውጤታማ ሊሆን ይችላል የሚለውን ምናየው ይሆናል። ያው ኢሻያው የምጨምረው ሀሳብ እዚህ የትራምፕ ዛቻ ጋር ተያይዞ ወደ ጊዜው ለመሻባት አድማጮች የሚጠብቁናልና ወደ ቀጣዩ እናልፍ። ጥሩ። ያው እንግዲህ የኢራን 4000 ኪሎ ሜትር ርቀት የሚደርስ ሚሳኤል መኖሩና በህንድ ውቅያኖስ እንደሚገኝ ደሴት፣ በዚህ ደሴት የእንግሊዝ የጦር ካምፕ እንደሚገኝ ተገልጿል። ያው ጥቃት ለማድረስ ወንጭፋለች ይህን ሚሳኤል ወደዛ አካባቢና ሚሳኤሉ እንደከሸፈ ይነገራል። እንግዲህ 4000 ኪሎ ሜትር የሚወነጨፍ ሚሳኤል ኢራን እንዳላት ታሳይታለች። ይህ ደግሞ የአውሮፓ ሀገራትን ሊያጠቃ ይችላል እየተባለ እየተነገረ ነው። እንዴት ነው ይህ ጉዳይ? ኢራን እውነትም ለዓለም ስጋት መሆኗን እያሳየች ነው ወይ? ኢሻያው እንግዲህ ይህን ጥያቄ ካንተን ጀምር። አዎ በአጭሩ በእውነትም ኢራን አስተዳደር አምባገነናዊ ስርዓተ መንግስት ለማንኛውም የሽብር ፈጣሪ ድርጅት ተብሎ በዓለም በአብዛኛው በምዕራባውያን ሀገራት የአሸባሪ መንግስት ነው የተባለው። ይህን ያሳየው ምንድን ነው? ያለውን የጦር መሳሪያ ብቃት ያለው ስለመሆኑ ለማሸበርና ይህን ረጅም ርቀት ተምዘግዛጊ ሚሳይሎች 4000 ኪሎ ሜትር ርቀት ኢላማ ማጥቃት የሚችል እንዳላት ለማሳየት ወነጨፈች። ምንም ጉዳት ባታደርስም በዚህ በህንድ ውቅያኖስ ላይ የሚገኘውን የአሜሪካ ጦር ሰፈርም ለማጥቃት ሞከሩ። ይህን የሚያሳየው ምንድን ነው? የእንግሊዝ ነው። የ4000 ኪሎ ሜትር የአሜሪካ በእንግሊዝ ቁጥጥር ነው ደሴቱ የሚገኝ፣ ግን ለማጥቃት የፈለጉት የአሜሪካን ጦር ሰፈር ለማጥቃት ሲባል ነው እና 4000 ኪሎ ሜትር ሚሳኤል እንዳላት። ይህም የት ነው? መላ አውሮፓ እስከ ስፔን፣ ጣሊያን፣ ፈረንሳይ፣ እንግሊዝ ወዘተርፈ የመሰሉትና የመሳሰሉት ሀገራት የማጥቃት ብቃት እንዳላት ለማሳየት ነው እንጂ ስኬታማ ይሆንላት አይሆንላት ገና እየተደበደበች ነው ያለችው። ያው ሰጠኝ እንግዲህ ያው የአሜሪካና የብሪቲሽ እንደሆነ ነው የሚነገረው። ይሄ ዲያጎ ግራሲያስ በተባለው ደሴት የሚገኘው የጦር ካምፕ ኢራን እኮ አሜሪካ ድረስ ሊደርስ የሚችል ሚሳኤል ሰራለሁ ያለች ስታስፈራራ ነበረ ከወራት በፊት። እና እንዴት ነው ዛቻዋ እውን ሆኖ ነው ወይ? 4000 ኪሎ ሜትር እኮ በጣም ረጅም ነው። ኢራን እንግዲህ ዓለምን ዋሽታለች። ከ2000 ኪሎ ሜትር በላይ የሚምዘገዘግ የሚወነጨፍ ሚሳኤል የለኝም ነው ስትል የነበር ድርድር ስታደርግበት በነበረበት ጊዜ እና አሁን ያነ ሀሰት መሆኑን የተመሰከረበት ሁኔታ ነው። እንግዲህ በህንድ ውቅያኖስ ቻጎስ ደሴቶች የሚባለው ዴጎ ጋራሲያ በተባለው የጦር ሰፈር ላይ የተኮሰችበት ሁኔታ 2 ሚሳኤሎችን ነው እንደተኮሰች የሚነገር፣ ግን ያው የከሸፉበት ሁኔታ አለ። እንግሊዝ እንዲያውም ለምን ተጠቀሽ ከጦርነቱ የሌለችውን ያው ካሁን ሰሞኑን እንደተመለከት ነው ባለፉት 3 ሳምንታትም ኢራን የአሜሪካ ጥቅም አለበት የተባለውን በዚህ ለእሷ የሚቀርብና አቅም አለኝ በምትልበት ቦታ እያጠቃች ነው ያለው እና ይሄ ጉዳይ በጣም አስጊ
ነው። አውሮፓን በጣም ያሰጋል። አሁን ሻያው እንዳለው እስከ 4000 ኪሎ ሜትር የሚወነጨፍ ሚሳኤል ካላቸው አውሮፓን የሚያጠቁበት ከፍተኛ አቅምን የሚያገኙ ስለሆነ ይሄ በጣም የሚያሰጋ ነው። አውሮፓውያን ስጋት ውስጥ ገብተዋል። እንዲያውም ደግሞ እየተባለ ያለው ኢራናውያን በራሳቸው ጊዜ ከዚህ ከፋርስ ባህረ ሰላጤ ሀገራት በተጨማሪ የአውሮፓውያንን ጠላቶቻቸውን አበዙ። ይህ ጉዳይ አውሮፓውያን ቁጭ ብለው እንደገና እንዲያስቡ የሚያደርግ ነው፣ ሌላ ትልቅ እርምጃ እንዲወስዱባቸው የሚያደርግ ነው የሚል ነው። እንግዲህ አውሮፓውያንም በጸጥታ የሚቀመጡ መስሎ አይታየኝም። ያለውን እንግዲህ ኢራን የዓለም ስጋት መሆኗን ሲፈራ የነበረውን እስራኤል በተደጋጋሚ ጊዜ ስትገልጽ የነበረው ሁኔታ እውን መሆኑን የሚያሳይ ነው።